ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ታዬ ቦጋለ የኦሮሞን ሕዝብና ኦነግን ይቅርታ ጠይቋል። አቶ ታዬ ቦጋለ ባዛቧቸው ጥቂት የታሪክ ትርክቶች የኦሮሞን ሕዝብና ኦነግን ደግሜ በጽሁፍና በቃል ይቅርታ እየጠየኩ ይገኛሉ በማለትም የተለያዩ ሀሳቦችን አጋርተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትሩ ስልጣናቸውን መልቀቃቸው ታውቋል። በዩናይትድ ኪንግደም የሀገሪቱን ኢኮኖሚ ማነቃቃት አልቻሉም። በህዝብ ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ አሽቆልቁሏል። በሹመት ላይም ከፍተኛ የሆነ ውዝግብ ፈጥሯል የተባለላቸው የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከስልጣናቸው እንደሚለቁ አስታውቀው ነበር። አሁን ላይ ስልጣናቸውን መልቀቃቸው ተረጋግጧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በየካ ክፍለ ከተማ በብልጽግና ፓርቲ ለምርጫ ቀርቦ የነበረው አርቲስት ካሙዙ ካሳ በአካባቢው ነዋሪዎች ከፍተኛ ድምጽ ተሰጥቶት ማሸነፉን ገልጿል። ምርጫውን አስመልክቶም የተለያዩ ሀሳቦች እየተነሱ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው አጠቃላይ የምርጫ ውጤት መሰረትም እንደተጠበቀው ተጠናቋል። ተቃዋሚዎች አብዛኛዎቹን ወንበሮች ያገኙት ገዢው ፓርቲ ባልተወዳደረባቸው ቦታዎች ቢሆንም በውድድር ሂደት ለፓርላማ 4 ወንበሮችን፣ ለክልል ምክር ቤቶች ደግሞ 6 ወንበሮችን ከብልጽግና ነጥቀዋል የሚሉ መረጃዎችም ወጥተዋል። ምርጫ ቦርድም የ7ኛውን ጠቅላላ ምርጫ አጠቃላይ ውጤት ይፋ አድርጓል። የብልጽግና ፓርቲ አብላጫ ወንበሮችን በማግኘትም ገዥነቱን በድጋሚ አረጋግጧል። የተለያዩ አስተያየቶችም ተሰጥተዋል። የምርጫ ቦርድ የዘንድሮውን ሀገራዊ ምርጫ ውጤት የሀገሪቱን የፖለቲካ ካርታ ግልጽ አድርጎታል የሚል አስተያየት ተሰጥቷል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። በችሎት ላይ ዳኛና ባለቤቱን በጥይት ተኩሶ የገደለው ተጠርጣሪ ራሱ ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታውቋል። በኦሮሚያ ክልል በምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ችሎት ላይ ግንቦት 27 ቀን ዳኛና ባለቤቱን በጥይት ተኩሶ በመግደል ራሱም ላይ በመተኮስ ቆስሎ የነበረው ተከሳሽ የሕክምና እርዳታ አግኝቶ በመውጣት ላይ ያለ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት ማስታወቁ ደግሞ ሌላኛው በዝርዝር የምንመለከተው ርዕሰ መረጃችን ነው እና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ እየገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970 21 44 44 ወይም በ0926 77 711 ይደውሉ። ሰመር ሪል ስቴት። ወደ መጀመሪያው መረጃችን ስናልፍ አቶ ታዬ ቦጋለ የኦሮሞን ሕዝብና ኦነግን ይቅርታ ጠይቀዋል። አቶ ታዬ ቦጋለ የኦሮሞን ሕዝብና ኦነግን ይቅርታ የጠየቁበትና በማህበራዊ ትስስር ገጻቸው ያስተላለፉት የይቅርታ መልእክትም እንደሚከተለው ይነበባል። ምንም እንኳን የኦሮሞን ታሪክ በወፍ በረር የገዳ ስርዓትን በጨረፍታ ዋቄፍና ወይም የኢሬቻ ምስጋና ስርዓትን በስሱና የኦሮሞን ሕዝብ ታላቅነት በመጻፍና በተለያዩ ሚዲያዎች ከማንም ባልተናነሰ ሁኔታ በገልጽም ባዛባቸው ጥቂት የታሪክ ትርክቶች የኦሮሞን ሕዝብና ኦነግን ደግሜ ደጋግሜ በጽሁፍና በቃል በይፋ ይቅርታ መጠየቄ እሙን ነው። ምክንያቱም ዋሽቶ ማስታረቅ በሚል የተሳሳተ ፈሊጥ የፈጸምኩት ግድፈት መታረም ስላለበት ነው። ላጠፋው ጥፋት ይቅርታ ጠይቃለሁ እንጂ አልጸጸትም የሚል ጦማር አልሰነድም። ወገኖች ስህተቴን በሌላ ግድፈት ስለማረም ታዲያ ጉልህ ግድፈት በተፈጠረባቸው ጉዳዮች ላይ ዝምታን ወይም ለሆሳስን መርጬ ቆይቻለሁ። ይሁንና ወደረኞቼ የተዘጋውን ፋይል በመክፈትና ከአመታት በፊት ያቀረብኩትን አጭር የቪዲዮ ንግግሬን ቀጣጥለውና ቆራርጦ ጭምር በማህበራዊ ሚዲያ በማጓጓዝ ይቅርታ የጠየቁባቸውን ስሁት ንግግር እየተቀባበሉ ይገኛሉ። ይባስ ብሎም የማይናቅ ቁጥር ያላቸው ጽንፈኞች በየገጹ አስተያየታቸውን መስጠታቸውን ቀጥለዋል። እንግዲህ ወገኖቼ በጽንፈኞቹ በግድ ተገፍቼ አለባብሽ ያለፍኩትን እንዳጋለጥ አስገድደውኛልና ተንፍሼ በይቅርታ ልገላገል። የኦሮሞ ሕዝብና ምሁራን የይቅርታ ተሞክሮ ለዘመናት ተምሳሌትነት ያለው ነውና ዛሬም እንደገና ዝቅ ብዬ ይቅርታ እጠይቃለሁ። ኦሮሞም ውድ ልጁን ይቅርታ እንደሚያደርግ
እንደሚያደርግልኝ እተማምናለሁ። ከዚህ አኳያ አንደኛ የኦሮሞ ነጻነት ግንባር ወይም ኦነግ ለኦሮሞ ህዝብ በተለይም ለኢትዮጵያ ጭቁን ህዝብ በአጠቃላይ መራር መስዋዕትነት የከፈለ ዛሬም ለኦሮሞ ህዝብና አጠቃላይ የኢትዮጵያ ምልአተ ህዝብ እኩልነት በሰላማዊ መንገድ ለመታገሉ ተገቢ እውቅናን እሰጣለሁ። በመሆኑም በጽሁፍም ሆነ በንግግር ኦነግን የወቀስኩባቸው ሀሳቦች በሙሉ ከዛሬ ጀምሮ ውድቅ መሆናቸውን ይገልጻለሁ። ሁለተኛ አርሲ ላይ እንደ አውሮፓውያን አቆጣጠር ከ1881 እስከ 1886 በተፈጸመው ኢምፔሪያል ኤክስፓንሽን በርካታ ሊነገር የሚከብድ ግፍ ለመፈጸሙ እውቅና እሰጣለሁ። በዳግማዊ ምኒልክ ጦር የተፈጸመውንም ግፍ በጽኑ እኮንናለሁ። ክብር ለአርሲ የትግል ሰማዕታት፣ ልዩ እውቅናና ጸጸት የግፍ ሰለባ ለሆኑ ንጹሃንና ህመሙ ለሚሰማቸው በሙሉ። ሶስተኛ የአርሲን እውነተኛ ታሪክ የማካከስ ይመስል በፈጠርኩት ትርክት በተወለድኩበት አካባቢ በጎጂ ልማዳዊ ድርጊት ስህተት ተፈጽመዋል በማለት ያቀረብኩት ሀሳብ በፍጹም ስህተት ነው። የትኛውም የነገሌ ቦረና ተወላጅ ቢጠየቅ የጎጂ ልማዳዊ ድርጊት ተብዬው ትርክት ሐሰት መሆኑን ይመሰክራል። ለማንኛውም ስሁት ንግግሬን በቪዲዮ ለተቀባበላችሁና ላደረሳችሁኝ ለመታረም ዝግጁ አድርጎኛልና አመሰግናለሁ። ስህተቴን በይፋ ሳልሸማቀቅ እንዳርም እድል ሰጥታችሁኛልና ሌሎች ቪዲዮዎችም ካሉ እያስታወሳችሁኝ ለይቅርታ ስለምታተጉኝ ከወዲሁ አብዝቻ አመሰግናለሁ። ከዚህ አኳያ ዛሬም ለ100ኛ ጊዜ የኦሮሞን ህዝብና ኦነግን በይፋ ይቅርታ ጠይቃለሁ። እንግዲህ ዋሽቶ ማስታረቅ በሚል አጉል ፈሊጥ የተሳሳትኩባቸውን ስታስታውሱኝ እያረምኩ ሄዳለሁ በማለትም የታሪክ ተመራማሪው አቶ ታዬ ቦጋለ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በሌበር ፓርቲ ውስጥ ከፍተኛ ጫና የበረታባቸው የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ስልጣናቸውን ለቀዋል። የእንግሊዝ ጠቅላይ ሚኒስትርና የሌበር ፓርቲ መሪ ኪር ስታርመር ፓርቲያቸው ውስጥ እየበረታ የመጣውን ከፍተኛ ጫና ተከትሎ ስልጣን መልቀቃቸውን አስታውቀዋል። በለንደን ዳውኒንግ ስትሪት በሚገኘው መኖሪያ ቤታቸው ግቢ ውስጥ መግለጫ የሰጡት ጠቅላይ ሚኒስትር ኪር ስታርመር በስልጣን ዘመናቸው ያስተላልፏቸው እያንዳንዱ ውሳኔዎች በሙሉ የመወዳት ሀገሬን ሁልጊዜ ማስቀድሜ ለመጥቀም በማሰብ የተከናወኑ ናቸው ብለዋል። ይህንን መግለጫ በሚሰጡበት ሰዓት በስሜት ተውጠው የታዩት ጠቅላይ ሚኒስትሩ ድንቅ ባለቤቴ ቪክ ሲሉ ለገለጿት የህይወት አጋራቸው የላቀ ምስጋናቸውን ያቀረቡ ሲሆን እሷ ሁልጊዜም ጽኑ መሰረቴ ናት ሲሉ ተናግረዋል። አክለውም ወደፊትም ለቆንጆቹ ልጆቼ የምችለውን ያክል ምርጥ አባት መሆን እፈልጋለሁ ብለዋል። በቀጣይ ስለሚከናወኑት ሂደቶች ማብራሪያ የሰጡት ስታርመር የሌበር ፓርቲ አዲስ መሪ እስከሚመረጥ ድረስ በስልጣን ላይ እንደሚቆዩ አስታውቀዋል። አዲሱ መሪ የሚመረጥበት ሂደትም የእንግሊዝ ፓርላማ በመስከረም ወር ከመመለሱ በፊት እንዲጠናቀቅ የፓርቲውን የበላይ ስራ አስፈጻሚ አካል በይፋ መጠየቃቸውን ገልጸዋል። ጠቅላይ ሚኒስትሩ ባለፉት ወራት የካቢኔ አባላት ከስራ መልቀቅ፣ ዝቅተኛ የህዝብ አስተያየት የድጋፍ ውጤቶች፣ የውስጥ ፓርቲ ክፍፍሎችና በመንግስት አፈጻጸም ባልረኩ የሌበር ፓርቲ አባላት የሚሰነዘሩ ጠንካራ ተቃውሞዎችን ጨምሮ ለተከታታይ የፖለቲካ ቀውሶች ተጋልጠው ቆይተዋል። ስልጣን መልቀቃቸው የተሰማው ሌበር ፓርቲን በመምራት ከፍተኛ ብላጫ ድምጽ ባስመዘገቡ በሁለት ዓመት ባልሞላ ጊዜ ውስጥ እንደሆነም ተጠቁመዋል። ወደ ቀጣዩ መረጃችን ስናልፍ በችሎት ላይ ዳኛና ባለቤቱን በጥይት ተኩስ የገደለው ተጠርጣሪ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታውቋል። በኦሮሚያ ክልል በምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ችሎት ላይ ግንቦት 27 ቀን ዳኛና ባለቤቱን በጥይት ተኩሶ በመግደል ራሱም ላይ በመተኮስም ቆስሎ የነበረው ተከሳሽ የሕክምና እርዳታ አግኝቶ በመውጣት ላይ ያለ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታውቋል። ፍርድ ቤቱ ትናንት ባወጣው መግለጫ በቁጥጥር ስር ውሎ ፖሊስ ምርመራ እያካሄደበት የነበረው አቶ አቅናው በቀለ ሕክምና እየተከታተለ ከነበረበት ጳውሎስ ሆስፒታል 3ኛ ፎቅ በመስኮት በመዝለል ራሱን እንዳጠፋም ተገልጿል። ወደ መጨረሻው መረጃችን ስናልፍ የሙዚቃ አቀናባሪው ካሙዙ ካሳ በየካ ክፍለ ከተማ በብልጽግና ፓርቲ ለምርጫ ቀርቦ እንደነበርና በአካባቢው ነዋሪዎች ከፍተኛ ድምጽ ተሰጥቶት ማሸነፉን ገልጿል። አርቲስቱ የምርጫ ውጤቱን ተከትሎም ለመራጮች ምስጋናውን አቅርቧል። አቀናባሪው አርቲስት ካሙዙ ካሳ በየካ ክፍለ ከተማ በተካሄደው ምርጫ ብልጽግና ፓርቲን ወክሎ በመወዳደር አብላጫ ድምጽ በማግኘት ማሸነፉን በይፋዊ የማህበራዊ ትስስር ገጹ ገልጿል። ካሙዙ ባስተላለፈው የእንኳን ደስ አላችሁ መልእክት ለምርጫው መሳካት ላደረጉት ድጋፍ የአካባቢው ነዋሪዎችና መራጮቹን አመስግኗል። እንደ ብልጽግና ፓርቲ ከፍተኛ ድምጽ በማግኘታችንና በአካባቢው ማሸነፋችን ታላቅ ውጤት ነው ሲል የገለጸው አርቲስት ካሙዙ ኢትዮጵያ አሸንፋለች የሚል መልእክትም አስተላልፏል። ምርጫ ቦርድም የሰባተኛውን ጠቅላላ ምርጫ አጠቃላይ ውጤት ይፋ አድርጓል። ብልጽግና ፓርቲ አብላጫ ወንበሮችን በማግኘት ገዥነቱን በድጋሚ አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው አጠቃላይ የምርጫ ውጤት መሰረትም እንደተጠበቀው ተጠናቋል። ተቃዋሚዎች አብዛኞቹን ወንበሮች ያገኙት ገዢው ፓርቲ ባልተወዳደረባቸው ቦታዎች ቢሆንም በውድድር
ልደት ለፓርላማ 4 ወንበሮችን ለክልል ምክር ቤቶች ደግሞ 6 ወንበሮችን ከብልጽግና መንጠቅ ችለዋል። ይህ በእንዲህ እንዳለም አርክቴክት ዮሐንስ መኮንን ከወንበር በላይ ሀገር የሚል አነጋጋሪ መልእክት በማህበራዊ ትስስር ገጻቸው አጋርተዋል። አርክቴክት ዮሐንስ መኮንን የምርጫ ቦርድ የዘንድሮን ሀገራዊ ምርጫ ውጤት ይፋ ማድረጉን ተከትሎ የሀገሪቱን የፖለቲካ ካርታ ግልጽ አድርጎታል ሲሉ ገልጸዋል። ገዢው ብልጽግና ፓርቲ አብላጫውን ወንበር ወስዷል፣ ሀገራችንም ወደ ሌላ አዲስ የፖለቲካ ምዕራፍ ተሻግራለች ሲሉ አርክቴክት ዮሐንስ መኮንን ገልጸዋል። የኢዜማ አባሉ አርክቴክት ዮሐንስ መኮንን ኢዜማ የለፋውንና የደከመበትን ያክል ባይሆንም 86 ወንበሮችን አሸንፈዋል በማለትም መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል።